ይህ ባቡሬ ሚዲያ ፈጣን መረጃ ለህብረተሰቡ። ይህ ባቡሬ ሚዲያ ነው። ሚያዝያ 19 2018 ለዕለቱ ያዝናቸው ዘገባዎች። ሰላም ጤና ይስጥልኝ የባቡሬ ሚዲያ ተከታታዮች፣ የኢትዮጵያ ምድር ባቡር በቀን 75,000 ተጓዥ በፍጥነት እያጓጓዘ ይገኛል። ህብረተሰቡ የተሻለ የትራንስፖርት አማራጭ ነው ብለዋል። አክሎም ህብረተሰቡ የባቡር ትራንስፖርት ተጠናክሮ መቀጠል እንዳለበት ዋቢ አድርገዋል። በጣም እጅግ ጠቃሚ ከመሆኑ አሁን ነዳጅ በጠፋ ሰዓትም በጣም ህዝቡን እያገለገለ የሚገኘው ባቡር በመሆኑ በጣም አድናቆታቸው ህብረተሰቡና ነዋሪው የአዲስ አበባ ነዋሪዎች ሀሳባቸውን ገልጸዋል። በአዲስ አበባ ከተማ አውቶቡሶች በቀን 1.5 ሚሊዮን ህዝብ የትራንስፖርት አገልግሎት እየሰጠው ነው አለ። በአዲስ አበባ ከተማ አውቶቡሶች በቀን 1.5 ሚሊዮን ህዝብ የትራንስፖርት ከፍተኛ እየሰጡ ነው ተባለ። በጣም እየበዛ ነው። ትራምፕ ላይ ተኩስ የከፈተው ተይዘዋል። ካሊፎርኒያ አፓርትመንት ውስጥ እንደሚኖርና ታማሚ እንደሆነ እንደማይደገምም ተናገሩ ፕሬዚዳንት ትራምፕ። አክለውም ፕሬዚዳንት ትራምፕ ሁለተኛ እንደዚህ አይነት ነገር እንደማይደገምና የሴኩሪቲው ኃይል ተጠናክሮ እንደሚቀጥልም በተኩሱም እስካሁን ምንም አይነት የጉዳት መጠን እንዳልደረሰ። ቻይና ከ53 የአፍሪካ ሀገራት የምታስገባቸው ምርቶች ከቀረጥ ነጻ ልታደርግ ነው ተብለዋል። ቻይና ከቀረጥ ነጻ የ53 ሀገሮችን ምርት ስታስገባ ከቀረጥ ነጻ እንደሆነና የአፍሪካ ሀገሮች ለማበረታታት ከቀረጥ ነጻ ለ53ቱም ሀገሮች እንደፈቀደች አገሪቷ ቻይና በላም ከአፍሪካ ጋር ያላት ግንኙነት እያጠናከረች ትገኛለች። ከእያንዳንዱ የአፍሪካ ሀገሮች ያላት አንድነትም እያጠናከረች ነው።